ለኔ ጀግናዬ ነው። የዓመቱ ምርጥ እውነት ከጀግና በላይ ነው። ጀግና ለኔ መምህር ኤልያስ በጣም ይገባሃል። የዓመቱ ምርጥ መምህር። ቤተሰቦች እውነት ሰው በዚህ ልክ ይቻላል እንዴ? የምር እኔ እንጃ። እኔ ግራ የገባኝ ምን ቢያደርግ ነው ተማሪዎቹ የዚህን ያህል ፍቅር የሚሰጡት እንዴ? ተማሪዎቹ ብቻ ሳይሆኑ ጀስት ሙሉ እኔ ኮመንት ላይ በጣም ትላልቅ የማውቃቸው ሰዎች ነው ባይዘ በጌታ እኔ በጣም ነው ማውቀው መምህር ነው። እኔ በጣም ነው ማከብረው። ግን የዚህ ልክ በዚህ ልክ ሰው እንዴት ነው የሚያደንቀው? በቃ በዚህ ልክ ሰው ይደነቃል። እግዚአብሔርን በቃ እኔ ከአይምሮ በላይ እውነት በቃ ለዚህ መምህር እኔ ምን ብዬ ልንገራችሁ? እውነት እኔ በጣም ነው የማውቀው፣ በጣም የምወደው ሰው ነው። ለእኔ የቅርቤ ሰው ነው። ግን በጣም ያናደው ነገር በእሱ አልተማርኩም። ግን ያው አንዴም ቢሆን በእሱ የመፈተን እድል አጋጥሞኛል። እውነት ተፈትኛለሁ እንጂ አላስተማረኝም። በጣም እኔ አዝኛለሁ በራሴ። ግን በጣም ጀግና ሰው ነው ለኔ። እውነት ለኔ የዓመቱ ምርጥ መምህር ከዚህ በላይ ይገባዋል። ለኔ የዓመቱ ምርጥ መምህር ነው። በጣም ክብር ለሚገባው ክብር እንዲህ ስንሰጥ ደግሞ በቃ ሁሉ ሰው ከኋላ ያሉ ሰዎች በጣም ይበረታሉ። እውነት በጣም ነው የምወደው፣ በጣም ነው የማከብር። ጀግናዬ ነህ። በጣም ቲቸር ኤልያስ በጣም አከብርሃለሁ። በጣም ጀግና መምህር ነህ። ከዚህ በላይ ይገባል። ከዚህ በላይ ደግሞ ብዙ ነገር ካንተ እንጠብቃለን። እንወዳለን። ሰላም ውድ የሃናኒ ቲቪ ኢትዮጵያ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን ሰሞኑን ጠፋ ብያለሁ። ዛሬም ወደ እናንተ በአዲስ ቪዲዮ መጥቻለሁ። ውድ ቤተሰቦች ቅድም በመግቢያ ላይ እንዳያችሁ ዛሬ ለየት ባለ ቪዲዮ ነው ወደ እናንተ የመጣሁት። ዛሬ ምስጋናና አክብሮት ነው ለእናንተ ይዤላችሁ መጣሁ። ውድ ቤተሰቦች ሰሞኑን በአንዳንድ ምክንያቶች ቪዲዮ ለእናንተ እየሰራው አይደለም። እንዳጋጣሚ በሆነ ጉዳዮች ስራ በብዛቱ የተነሳ ቪዲዮ ለእናንተ አልሰራውም። አዲስ ነገርም ለእናንተ አልነገርኳችሁም። ውድ ቤተሰቦች ለዛ በጣም ይቅርታ እንጠይቃለን። ባለፈው እንዳልኳችሁ ሰሞኑን በቅርብ ጊዜ አዲስ ነገር ይኖራል ባልኳችሁ መሰረት ለእናንተ የተለየ ነገር ለማሰናደት በጣም ትልቅ ዝግጅት ውስጥ ነበርኩኝ። ውድ ቤተሰቦች አሁንም በድጋሚ በጣም ይቅርታ እያልኳችሁ፣ ውድ ቤተሰቦች የዛሬው ቪዲዮ ከመጀመራችሁ በፊት ይህ ቪዲዮ ለብዙዎች እንዲደርስ ብዙ ሰዎች ጋር መድረስ አለበት። ላይክ እያደረጋችሁ ጀምሩ። ውድ ቤተሰቦች አዲስ ቤተሰቦች ዛሬ ይህን ቪዲዮ የምታዩ ካላችሁ ደግሞ ይህን ቪዲዮ ሰብስክራይብ አድርጉ። ኮመንት ላይም ሀሳብ አስተያየታችሁ ግለጹልኝ። ውድ ቤተሰቦቻችን ይህ ቻናል ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነቱን ይግለጹ። ውድ ቤተሰቦች ለእናንተም ባለንበት ሞመንት ባለንበት ኮንዲሽን ሆነን ቪዲዮ ከመቅረጽ ወደኋላ አንልም። ድምጾችን ባይመቻችሁም የተለያዩ ነገሮችን ላይቲንጎችም የተለያዩ የካሜራ እንትኖችን ቢኖሩም እንኳን ለእናንተ ቪዲዮ መቅረጻችን አናቆም። ውድ ቤተሰቦች ዛሬ ለእናንተ አዲስ እንግዳ ነው ለእናንተ ይዤላችሁ የምመጣው። ውድ ቤተሰቦች እንዲህ አይነት ቪዲዮ በአብዛኛው እየሰራው ነበረ፣ ግን የዛሬው ቪዲዮ ደግሞ በጣም ይለያል። በጣም ማውቀውና በጣም የቅርቤን ሰው ለእናንተ ይዤላችሁ የመጣሁት። ውድ ቤተሰቦች ቀደም በመግቢያ ላይ እንዳሳያችሁ ነው ስለዚህ ድንቅ መምህር ነው ዛሬ ቪዲዮ ልሰራላችሁ ያሰብኩት። ኦልሬዲ በጣም ሰሞኑን በሶሻል ሚዲያ ላይ ፎቶ አስቀምጠውልን ነበረ። በዛ ፎቶ ደግሞ ብዙ ሰዎች ሀሳብ አስተያየታቸውን ገልጸዋል፣ ለሱ ያላቸውን ስሜትም ገልጸዋል። ውድ ቤተሰቦች እና ስለዚህ ሰው ለእናንተ ዛሬ አዲስ ነገር ልነግራችሁ ሚስጥር ነው። እሺ በጣም ሞዶ ማከብረው ለኔ ደግሞ የቅርብ ሰው የዘስ ፋሚሊ ነውና መምህር ኤልያስ ይባላል። አማርኛ በጣም ብዙ ሰዎች አማርኛን እንድንወድ ያደረገ መምህር ነው ይላሉ። እኔ እንዳጋጣሚ ሆኖ እኔ በስሙም አልጠራም፣ መምህርን ብዬ አላቅም። እኔ ጀስት እሱን ያውቃል አባባ ብዬ ነው የምጠራውና በጣም ከመውደዴና ከማክበር የተነሳ ነው አባባ ብዬ ነው የምጠራው። በጣም ድንቅ መምህር ነው። በጣም ረዥም እድሜ ያለው ሰው አይደለም፣ ግን በአጭር ጊዜ ጀስት ወደ 20 ዓመት በማስተማር ህይወት ውስጥ እየተጠጋ ያለ መምህር ነው። በዚህ እድሜ ውስጥ ደግሞ በጣም ብዙ ሰዎችን ብዙ ዶክተሮችን
በጣም ትላልቅ ቦታ ያሉ ሰዎችን ያፈራ ሰው ነው። በጣም የአርት ሰዎችን ያፈራ ሰው ነው። በጣም ትላልቅ ተማሪዎችን ያፈራ ሰው ነው። በሱ እኔ በማቅበት እኔ በተወለድኩበት ሀገር በሱ ያልተማረ ሰው የለም ብዬ አስባለሁ። እና ሰሞኑን ሶሻል ሚዲያ ላይ አንድ የሚዘዋወር ፎቶ አየውና እንደ አጋጣሚ ያን ፎቶ ሳይ በጣም ነው የደነገጥኩት። ሰው እንዴት ነው በዚህ ልክ የሚመሰገነው? የምር እኔ ሳስበው ምን ቢያደርግ ነው ብዬ አስባለሁ። እንዲህ አይነት ፎቶዎችን ሳይ ደግሞ በኋላ ደግሞ ኮመንቶቹን ለእናንተ ማሳያችሁ ይሆናል። እና ስለዚህ መምህር አንዳንድ ነገር ልበላችሁ። ያው እንደሚረዳኝ ተስፋ አደርጋለሁ። እኔ ቲቸር ኤልያስ ስል ያው እንደዚህ ብዬው አላውቅም፣ አባባ ነው የምለው። መምህር ኤልያስ በጣም በተማሪዎቹ ዘንድ በጣም የተወደደ መምህር ነው እና የሆነ አንድ አባባል አለ፣ በኤልያስ የተማረ ተማሪ አማርኛ አይከብደውም ይባላል። እና እንደ አጋጣሚ ሆኖ እኔ ይህን ሁሉ ሳወራ በእሱ ተምሬ አይደለም፣ እሱ አላስተማረኝም። ግን የሰለሱ ዝና እየሰማሁ ነው ያደግኩኝ። ምክንያቱም የቅርቤም ሰው ነው ብያቸዋለሁ። ቤተሰብም በጣም ቤተሰብ ነንና በጣም ለእኔ እንደ አባቴ ነው። በጣም ነው ማከብሩ፣ በጣም ነው የምሰማው። እሱ ያለኝን ነገር በጣም ነው ከማክበር የተነሳ በጣም መሰማ አይነት ሰው ነኝና አውቀዋለሁ። ግን እንዴት እንደሚያስተምር የአስተማሪነት ስልቱ በጣም ነው የሚያስገርምንና እኔ በተወለድኩበት መንደር ላይ በጣም የሚከበር ሰው ነው፣ የሚከበር መምህር ነውና ስለሱ ባይዜ ብዙ ሰዎች እኔ ስለሱ የምታውቁ ሰዎች ኮመንት ላይ አስተያየታችሁን እንድትሰጡ ፈልጋሉና በጣም አማርኛን እንድንወድ አድርጎናል ይላሉ ብዙ ሰዎች። እኔ ግን አማርኛ በሱ ሳልማር አማርኛን እንድወድ አድርጎኛል፣ እኔን ማለት ነው። አልተማርኩም በሱ፣ ቅድም ብያቸዋል። በሱ የመማር እድል አላጋጠመኝም፣ ግን ስለሱ እየሰማሁ ነው ያደግኩኝ። ስለሱ ከጎኑ እኔ ባለፈው ብያቸዋለሁ፣ የስነ ጽሁፍ ሰው ነኝ። ስነ ጽሁፍ ላይ ብዙ ነገር የተለያዩ መድረኮች ላይ የማቀርባቸውን ነገሮች እሱን እያወራሁት ነው። ከሱ ባይዞ ትንሽ ነገር እሰጥና ብዙ ነገር ወስዳለሁና ድንቅ መምህር ነው። እኔ በዚህ ሰዓት ስለሱ እንዲህ ማውራቴ በጣም ለእኔ እድለኝነት ነው። ደርሼ ስለሱ እንዲህ ማመስገኔ ማሞገሴ በጣም ለሱ ባይዞ እቺ ሰዓት አትበቃም። ይሄ ጊዜም በዚህም ደግሞ ይሄ ክብር አይመጥነውም እና በጣም ለእኔ ጀግና የሆነ ሰው እና እንደ አጋጣሚ ሰሞኑን በተደረገ አንድ የሚያስተምርበት ትምህርት ቤት ላይ በጣም መልካም ምኞቶቹን ገልጸውለታል። የ10ኛ ክፍል ተማሪዎች እና እንደምታውቁት አማርኛ እስከ 10ኛ ክፍል ነው የሚሰጠው ባለንበት ሁኔታ እና 10ኛ ክፍል ተማሪዎች የሰጡት እነዚህን ሁሉ ኮመንቶች ሳነባቸው ጌታው የሰው ልጅ በዚህ ልክ ይወደዳል? እውነት በቃ አያልቅም። እኔ ረዥም ሰዓት ነው ያየኋቸው እነዚህን ኮመንቶች። እናንተ ያቆማችሁ ማየት ትችላላችሁ ይህን ኮመንት። እኔም በቪዲዮ መጨረሻ እነዚህን ኮመንቶች ሙሉ በቪዲዮ መጨረሻ ለእናንተ አስቀምጥላችኋለሁ። በቃ እኔ እንዴት ብዬ ልናገራችሁ? እውነት ሰው በዚህ ልክ ይወደዳል? የምር እኛ ብዙ ሰዓት ላይ አንዳንድ አስተማሪዎችን እየጠላን ያደግነው፣ ለአስተማሪዎቻችን ብዙ ጥላቻ አለን። ግን በዚህ አጋጣሚ የሚሰጠን ፍቅር የሚያስተምርበት ስልት ሌሎችን አስተማሪዎች እንድንወድ ነው ያደረገው። እኔ እንዳልኳችሁ በሱ አልተማርኩም፣ ግን እንደ አጋጣሚ ሆኖ አንድ ፈትኖኛል፣ ፈተና ማለት እና ለሱ የመፈተን እድሉ የገጠመኝ በጣም ሲፈትን በጣም አሪፍ ነው። ሁላችንም የራሳችንን እንድንሰራና ኩረጃን ከማይደግፉ መምህሮች አንዱ ነውና በቃ እኔ እነዚህን ኮመንቶች ሳይ እነዚህን በቃ ሀሳብ የፍቅር ጌታዊ ሰው በዚህ ልክ ይወደዳል ብያለሁ። እግዚአብሔር በቃ ለእኔ ጀግናዬ ነው እና ቅድም ብያቸዋለሁ ባለመማሬ ማለት ነው። እግዚአብሔርን ይጸጽተኛል። አንዳንዴ የሆነ በሰዓት ላይ ምናምን እያለፍኩ ያለው ሲያስተምር እና በሱ የተማሩ ሰዎች ክርስቶስ ምስክሬ በጣም እድለኞች ናቸው። እኔ ይቆጨኛል እግዚአብሔርን ሳልማር በሱ ሳልማር እዚህ በመድረስ እግዚአብሔር በቃ እንዳልኳችሁ የቅርብ ሰው ይሄን እኔ ብዙ ሰዎች ብዙ ነገር እንጠይቃለሁ። ብዙ መጽሐፎችንም እንዳነብ ያደረገኝ እሱን እያየሁ ነው። ባይዜ መጽሐፍም እንዳነብ ያደረገኝ ግን እንዲህ አይነት ኮሜንቶች እንዲህ አይነት ሀሳቦችን ሳይ ደግሞ እግዚአብሔርን ይገባዋል። ጌታ ምስክሬ በቃ ጌታ በቃ እኔ ምን ብዬ ልንገራችሁ? በጣም ይገባዋል። ከዚህ በላይ የሚያወራቸው ቀልዶች፣ የተለያዩ ነገሮች ደግሞ በጣም እውነት በጣም
ክብር ይገባል፣ ከዚህ በላይ ይገባዋል። እና ሙሉ ቪዲዮዎችን እናንተ ያቆማችሁ የተጻፈውን ኮመንቶች እኔ መጨረሻ ላይ አስቀምጥላችኋለሁ። ሁላችሁም እየገባችሁ ስቶፕ እያደረጋችሁ ማንበብ ትችላላችሁ። እና በተለይ ሾኔ እና ሀዲያ ዞን ላይ በተለያዩ የምትኖሩ ታውቁታላችሁ ብዬ አስባለሁ። ሀሳባችሁ የምትወዱ ሰዎች ኮመንት አድርጉልኝ። እኔ ሄጄ ከሱ ጋር ቆንጆ ቆይታ አደርጋለሁ። በአዲስ ቪዲዮ በጣም እናወራበታል። በተለይ በዚህ ዙሪያ ከሱ ጋር የምናወራ ይሆናል። ግን ሁላችሁም እየገባችሁ ሀሳባችሁን አስተያየታችሁ ውስጥ እኔ ከቃል በላይ ነው። እኔ በጣም ነው የምወደው። እውነት አባባ በጣም ነው የምወደው፣ በጣም ነው የማከብር። ለእኔ ጀግናዬ ነህ። በቃ ምን ብዬ እንደምገልጽ አላውቅም። እድሉን ካገኘው ፈቃደኛ ከሆንክ አንድ ቪዲዮ ከአንተ ጋር እንሰራለን ብዬ አስባለሁ። እግዚአብሔርን በጣም አከብራለሁ። በጣም ነው የምወደው። ውድ ቤተሰቦች ሀሳባችሁን፣ ፍቅራችሁን ግለጹልኝ ኮመንት ላይ እና እውነት በቃ ለእኔ ጀግና የሆነ ሰው ስለሆነ ነው አሁን በዚህ ማታ ይህን ቪዲዮ መሰራላችሁ። ውድ ቤተሰቦች ይህ ቻናል ለብዙዎች እንዴት ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነቱን ይግለጹ እያልኩ ውድ ቤተሰቦች የሚሰማችሁን ሀሳባችሁን ኮመንት ላይ አስቀምጡልኝ። ከሱ ጋርም ቆንጆ ቪዲዮ እንሰራለን። የሾኔ ተወላጅ የሆናችሁ የሀዲያ ዞን ተወላጅ የሆናችሁ በሱ የተማራችሁ ካላችሁ ይህን ቪዲዮ ሁላችሁ የገባችሁ ኮመንት ላይ ጻፉልኝ። ከሱ ጋር ቆንጆ ቪዲዮ እንሰራለን። ከዚህ በማስቀጠል ደግሞ የእሱን ኮመንቶችን እንጽፋ። በቃ የተወሰነ ነው ያመጣሁት። ባይዙ ከፌስቡክ ስክሪንሾት አድርጌ የተወሰነ ቪዲዮ ለእናንተ ማስቀምጠላችሁ እና ውድ ቤተሰቦች ይህ ቻናል ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነቱን ይግለጹ እያለን ውድ ቤተሰቦች ሁሌም እንደምንላችሁ ኢትዮጵያን ፈጣሪ ይጠብቃል። ኢትዮጵያ ሁሌም ተከብራ ትኑርልን። እናመሰግናለን። መልካም ቆይታ። ክብር ለሚገባው ክብር